የ2026 የአዋሽ ባንክ የዓለም ዋንጫ እንደቀጠለ ነው። 3 አዘጋጅ አገሮች በየተራ በተከታታይ ቀናት ዝግጅታቸውንና ድግሳቸውን ያስመረቁበት የዓለም ዋንጫ ጨዋታ ዛሬ 4ኛ ቀኑን ይዞ ቀጥሎ ይውላል። ዛሬ 4 ጨዋታዎች ናቸው የሚካሄዱት። በግሩፕ ሲ፣ ዲ እና ኤፍ የሚገኙ ሀገራት ጨዋታቸውን ያከናውናሉ። ሜክሲኮ የመክፈቻውን፣ ካናዳ ሁለተኛውን፣ እንዲሁም ትላንትና ደግሞ አሜሪካ ሶስቱንም አዘጋጅ ሀገሮች እጅግ ባማረ ሁኔታ የዓለም ዋንጫን ድግሳቸውን ይውልን፣ ብሉልን፣ ጠጡልን፣ እዚህ ደርሰናል ብለው በደማቅ ስነ ስርዓት አሳይተዋል። ሜክሲኮ ለ3ኛ ጊዜ ነው ስታዘጋጅ። ካናዳ የመጀመሪያ የዓለም ዋንጫ ልምዷን ነው ያካፈለችው። አሜሪካ ለሁለተኛ ከ1994 በኋላ ለሁለተኛ ጊዜ ነው የዓለም ዋንጫን ማዘጋጀት የቻሉት። ሰሜን አሜሪካ፣ ካናዳ፣ ሜክሲኮና አሜሪካ በታሪክ ለመጀመሪያ ጊዜ ነው 3 ሀገራት የዓለም ዋንጫን በአሜሪካ ስር ተጠልለው ነው ሜክሲኮና ካናዳ ማግኘት የቻሉት። አብዛኛው ጨዋታ ደግሞ የሚከናወነው በአሜሪካ ምድር ይሆናል። 16 ስታዲየሞች የዘንድሮን የዓለም ዋንጫ ያከናውናሉ። 48 ሀገራት ይሳተፋሉ። ግን ከነኚህ 48 ሀገራት ግርምትን የፈጠረ ዓለም ዛሬ በአድናቆት ከሚጠብቃቸው ጨዋታዎች መሃል አንዱ የሆነው የ4 ጊዜ የዓለም ዋንጫ ሻምፒዮኗ ጀርመን ለመጀመሪያ ጊዜ የመጣችውን ኩራሳውን የምትገጥምበት ጨዋታ ለመላው ዓለም አነጋጋሪ ሆኖ አይኖች ሁሉ ወደዛው እንዲያማትሩ እያደረገ ይገኛል። ኩራሳው ከዚህ ዓለም ዋንጫ በፊት ብዙ ስሟን የሰማናት ሀገር አልነበረችም። ለነገሩ ራሷን ችላ ነፃ የካሪቢያን ሀገር የሆነችው ገና በ2016 ከ15 ዓመት በፊት ነው። እስከ 2010 የኔዘርላንድ አንቲልስ አካል ነበረች። የሀገር ሲፈርስ ራሷን የቻለች ሀገር ሆና ቆመች። የሚገርመው ነገር 155,000 ሰው ብቻ ነው ያላት። በተመሰረተች በ15 ዓመት በ155,000 ሰው የዓለም ዋንጫ መሳተፍ ሐሳቡ ራሱ ሩቅ ነበር። አይደለም በ155,000 ሰው በ155 ሚሊዮን ያዙ ወይም ደግሞ እንደ ቻይናና ህንድ ከ1 ቢሊዮን በላይ ህዝብ ያላቸው ሀገራት በዓለም ዋንጫ ተሳትፏቸው ላይ አንመለከታቸውም። ትንሽ ሆነው ትልቅ ነገር እያደረጉ የሚገኙት ኩራሳዎች ግን ሀገር ሆነው በ15 ዓመት ከተመሰረቱ 155,000 ሆነው 200,000 ሳይሞሉ በቀጥታ ይህንን የዓለም ዋንጫ ለመሳተፍ የቻሉ ናቸው። ብዙዎች መነጋገሪያ የሆነውም በዚህ ነው። ታዲያ ለዚህ የዓለም ዋንጫ መሳተፍ ሐሳቡ ራሱን ሩቅ የነበረባቸው ግን ሚስጥራቸው ደግሞ አብዛኞቹ ተጫዋቾቿ በሆላንድ በኔዘርላንድ ውስጥ የተወለዱና እዛው ሆላንድ ክለብ የሚጫወቱ መሆናቸው እንደ አንድ ታላቅ ስኬት ተመዝግቦላቸዋል። ሌላው ቀርቶ ቡድኑን ከዚህ በፊት ያሰለጠው የነበሩት ፓትሪክ ክላይቨርትና ጉሲ ድኒክ ነበሩ። ያሁኑም የኩራሳው ብሔራዊ ቡድን አሰልጣኝ ዘ ሊትል ጀነራል ተብለው የሚጠሩት የ78 ዓመቱ ሌላው ሆላንዳዊ ዲክ አድቮካት ናቸው። ኩራሳው በደቾች ተጽዕኖ ስር ሆና የካሪቢያንን ጠንካራ መንፈስ ይዛ ትንሿ ሀገር ዛሬ ለዓለም ዋንጫ ደርሳለች። በነገራችን ላይ 4 ሀገራት ናቸው በዓለም ዋንጫ ሲሳተፉ የመጀመሪያ የሆኑ ኬፕ ቨርዴ፣ ጆርዳን፣ ኡዝቤክስታንና ኩራሳው። እነኛ 4 ሀገራት በዓለም ዋንጫ ላይ ሲሳተፉ በታሪክ የመጀመሪያቸው ነው። ሁለቱ የባኩና ወንድማማቾች የኩራሳው ዋልታና ማገር ናቸው። ጁኒኒሆ ባኩና 28 ዓመቱ ነው። ጁኒኒሆ ሆላንድ ነው የተወለደው። የመሃል ሜዳም ተጫዋች ነው። ዋልታና ማገር ነው። ታላቅ ወንድምየው ደግሞ ሊያንድሮ ባኩና እሱም የተወለደው እንደ ታናሽ ወንድሞ ጁኒኒሆ ሁሉ ሆላንድ ውስጥ ነው። የኩራሳው ብሔራዊ ቡድን አምበል ነው። 34 ዓመቱ ነው። ሰፊ ልምድ አለው። በነገራችን ላይ ይህንን ተጫዋች ላስተን ቪላ 4 ዓመት በርሚንግሃም ላይ ሲጫወት ቪላ ፓርክ ላይ ሲጫወት እናስተዋውሰዋለን። ሰፊ ልምድ አለው። በእንግሊዝ ፕሪሚየር ሊግም ላስተን ቪላ ብቻ ሳይሆን ለሬዲንግም ለዋትፎርድም የተጫወተ ተጫዋች ነው። ሊያንድሮ ባኩና ማለት የጁኒኒሆ ታላቅ ወንድም ነው። ኩራሳው ብሔራዊ ቡድን አምበልም በመሆን በመሃል ሜዳ ጀግንነቱ፣ እጅግ ታታሪነቱ፣ በልምዱ በጥንካሬው የሚታወቅ ተጫዋች ነው። ከታናሽ ወንድምየው ጋር የባኩና ወንድማማቾች መሃል ሜዳውን ተቆጣጥረው የፊቱን እያገዙ የኋላውን ደጀንና ሽፋን እየሰጡ ኩራሳውን ለዓለም ዋንጫ አድርሷል። ሁለቱ የባኩና ወንድማማቾች ሴንትራል ሚድፊልድ ላይ ተጣምረው ሚጢጢዋን ትንሿን ሀገር
ቀጥ አድርገው ለዓለም ዋንጫ አድርሰዋታል። መርሳት የሌለብን አሰልጣኙን ነው። ትንሹ ጄኔራል አሰልጣኛቸው ዲክ አድቮካት ዛሬ 78 ዓመት ከ260 ቀናቸው ነው። ከጀርመን ጋር ዛሬ ጨዋታቸውን ሲያደርጉ በዓለም ዋንጫ ታሪክ በዕድሜ አንጋፋው አሰልጣኝ ያደርጋቸዋል። በነገራችን ላይ ከሳቸው በፊት ኦቶ ሬጋን ነበሩ፣ ኦስካር ታባሬዝ እና ሉዊስ ቫናል። እነኛ አሰልጣኞች ሁሉ 71 ዓመት ላይ ነበር ዓለም ዋንጫን አንጋፋ ሆነው አሰልጥነዋል ሲባል 71 ዓመት የዕድሜ ክልል ውስጥና ጣሪያ ውስጥ ነበሩ። 71 ዓመት ከ160 ቀን 71 ዓመት እንዲህ ነበሩ። እኚህ ዘ ሊትል ጀነራል ተብለው የሚጠሩት ሆላንዳዊ ዲክ አድቮካት ግን ዛሬ ጀርመንን በሚገጥሙበት ጨዋታ 78 ዓመት ከ260 ቀናቸው ሆኖ በታሪክ በዓለም ዋንጫ ታሪክ በዕድሜ አንጋፋው አሰልጣኝነት ሪከርዱን ሰባብረው ይጥሉታል ተብሎ እየተነገረ ይገኛል። ግን የሚገርም ታሪክም አላቸው። እኚህ ሰው ሪከርድ ለመስበር አሜሪካን መረጡ እንጂ ሆላንድንም ይዘው ሩብ ፍጻሜ መግባት የቻሉት በዚሁ በአሜሪካ ያለፈው የዓለም ዋንጫ ነው። ከ32 ዓመት በፊት በ1994 የአሜሪካ የዓለም ዋንጫ የሆላንድ ብሔራዊ ቡድንን ይዘው ለሩብ ፍጻሜ አድርሰውት ነበረ። አሁንም በአሜሪካ በዕድሜ አንጋፋው አሰልጣኝ ሆኖ ሪከርድ ሰብረዋል። አብዛኛዎቹ ዛሬ ለብሔራዊ ቡድን የሚጫወቱት ተጫዋቾች ያን ጊዜ ገና አልተወለዱም ነበር። አድቮካት ይዘዋቸው ዛሬ በኩራሳው ተጫዋችነታቸው ስማቸውን የምንጠራቸው ልጆች አልተወለዱም ነበረ። እሳቸው አሜሪካ ሆላንድን ከምድቡ ሩብ ፍጻሜ ሲያደርሱ በጣም የሚገርመው የኩራሳው ብሔራዊ ቡድን ካስመዘገበቻቸው 26 ተጫዋቾች 25ቱ የተወለዱት ሆላንድ ውስጥ ነው። ታይት ቾንግ ብቻ ነው ሀገር ውስጥ የተወለደው። ይሄ ታይት ቾንግ ማን ዩናይትድ አካዳሚ ውስጥ ነው የእግር ኳስ ሕይወቱን የጀመረው። ለማንኛውም ቴክሳስ ሂውስተን ላይ ዛሬ ኩራሳው ወይ አንገቷን በመጀመሪያው ዓለም ዋንጫ ቀና ታደርጋለች፣ አሊያም በጀርመን አባት ጦር ትወረራለች። ሌላው ዛሬ በመጨረሻ እነሱን የሚወክል ቡድን እንዳላቸው የተሰማቸውና እነኚህ በእርግጥም የእኛ ልጆች ናቸው ያሏቸውን የቱርክ ደጋፊዎች ዛሬ ጨዋታቸውን ከአውስትራሊያ ጋር ሲያደርጉ እናያለን። የቱርክ ደጋፊዎች ከ24 ዓመት በኋላ ለመጀመሪያ ጊዜ ቡድናቸው የዓለም ዋንጫ ጨዋታ ለማድረግ ሲዘጋጅ ከቡድኑ ጎን ቆመዋል። 87 ሚሊዮን የሚጠጉ ሕዝቦች ላሏትና በኳስ ፍቅር ላበደችው ሀገር ከ2002 ጀምሮ ለ24 ዓመታት ከዓለም ዋንጫ መድረክ መራቅ ደጋፊውን ክፉኛ ሲያበሳጭ ቆይቷል። የሚገርመው ነገር ለመጨረሻ ጊዜ የቱርክ ብሔራዊ ቡድን በተሳተፈበት በዚሁ የኮሪያና ጃፓን ውድድር ላይ ያጠናቀቀችው 3ኛ ሆና ደረጃ ውስጥ ገብታ ነበር። እንዴት ታዲያ ደረጃ ውስጥ የገባ ቡድን በአንድ ጊዜ እንዲህ አቁልቁሎ ለ4 ዓመት ካሞቀው ካደመቀው የዓለም ዋንጫ ይርቃል? ቱርክ አሁን የሀገር ውስጥ ውድድሯ የሱፐር ሊጓ እጅግ በጣም ጠንካራና ተፎካካሪ ክለቦችን ያፈራ ሆኖ በዚህ ደረጃ ከዓለም ዋንጫ ርቃ መቆየቷ ደጋፊውን ሲያበሳጭ ቆይቷል። በተለይ ደካማ ደረጃ በሚሰጣት ላቲቪያ ተሸንፋ ከዓለም ዋንጫ ውጪ መሆኗ በይበልጥ ክፉኛ ነበር ያበሳጫቸው። ይህን ተከትሎ ደጋፊው የቱርኩን ቀዩን ማሊያ በአንድ ላይ ለብሰው ለመደገፍ ወደ ስታዲየም ሄደው ለመቀመጥ ተቸግረው ነበር። እንዲያውም የሆላንድ ደጋፊዎች ሁሉም ብርቱካናማውን ማሊያ ለብሰው ቡድናቸውን ሲደግፉ እንቀና ነበር ይላሉ የቱርክ ደጋፊዎች። ይህ በአሁኑ አዲስ ትውልድ እየተቀየረ ነው። በአርዳ ጉለር የሚመራው አዲሱ የቱርክ ኃይል የደጋፊውን ቀልብ በደንብ ተቆጣጥሮታል። ጣሊያናዊ 51 ዓመት የቀድሞ አጥቂ ቪንቼንዞ ሞንቴላ ቡድኑን ከያዘው በኋላ መልክ እንዲኖረው በድጋሚ የደጋፊውን ልብ ለመግዛት አስችሏቸዋል ተብለዋል። በእውነት ቱርካውያን በእግር ኳስ ያበዱ ናቸው። ይህ ጠንካራ ቡድን ይገባቸዋል። የሀገራቸው ሊግ ጠንካራ ነው። ደጋፊው በሜዳ ላይ ቀዋጭ ነው። ታዲያ ዛሬ በቫንኮቨር የሚገጥሙት በቶኒ ፖፖቪች የሚመራውን አካላዊ ጥንካሬያቸውን አደራጅተው የመጡትን የአውስትራሊያ ብሔራዊ ቡድንን ይገጥማሉ። የአውስትራሊያ ብሔራዊ ቡድን ለ6 ተከታታይ ጊዜ ነው በዚህ የዓለም ዋንጫ ላይ ሲሳተፍ፣ 6 ተከታታይ ጊዜ። ታዲያ ዛሬ ቱርኮች ከ4 ዓመት ቆይታ በኋላ በጣሊያናዊው ታክቲሽያን አሰልጣኝ በሞንቴላ የተመሩ ደጋፊውን ቀይ ርችት ያስተኩሱት ይሆን? ዛሬ እንደ ቱርክ ሁሉ ከ28 ዓመት በኋላ ወደ ዓለም ዋንጫ የመጣቸዋን ሀገር ነው የዓለም ሕዝብ
ዛሬ የሚመለከተው ስኮትላንዶች ዛሬ ከ28 ዓመት ቆይታ በኋላ ወደ ውድድሩ ሰገነት ሃይቲን በመቅጠም ይመለሳሉ። በቡድኑ ውስጥ በርካታ ልምድ ያላቸውን ተጫዋቾች አካታለች ስኮትላንድ። የሊቨርፑሉን አንዲ ሮበርትሰን እናስታውሰዋለን። ኦፍኮርስ በአሁኑ ሰዓት ከሊቨርፑል ኮንትራት ጨርሶ በስምምነት መለያየቱና መዳረሻውን እያማተረ እንደሚገኝ ከዚህ በፊት ተገልጿል። ግን የቀድሞ የሊቨርፑል አንጋፋ ተጫዋች አንዲ ሮበርትሰን 92 ጨዋታዎችን ለስኮትላንድ ብሔራዊ ቡድን አድርጓል። ምን እሱ ብቻ የአስተን ቪላው ማጊን 85 ጨዋታውን ቪላ ፓርክ በርሚንጋም ላይ ማድረግ የቻለ ተጫዋች ነው። ማጊን በነገራችን ላይ የ2026 የዓለም ዋንጫ በዕድሜ አንጋፋው ተጫዋች የሆነው ተጫዋችም የሚገኘው በዚሁ በስኮትላንድ ብሔራዊ ቡድን ውስጥ ነው። ክሬግ ጎርዶን 43 ዓመት ከ162 ቀኑ ነው። የዓለም ዋንጫው ትልቁ ተጫዋች ነው። 43 ዓመት። የሚገርመው ሁለተኛው የቶርናመንቱ አንጋፋ ተጫዋችን ልትገምቱ ትችላላችሁ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ሆኗል። 41 ዓመት ከ127 ቀኑ ነው። ሁለተኛው የዓለም ዋንጫ በዕድሜ ትልቁ ተጫዋች በአሁኑ ሰዓት ፖርቹጋላዊው ጥበበኛ ሮናልዶ ነው። የስኮትላንድ ብሔራዊ ቡድን ልምድ ያካበቱትንና በዕድሜ አንጋፋ የሆኑትን ተጫዋቾች ይዞ ከሩብ ምዕተ ዓመት በኋላ ወደ ውድድሩ ተመልሷል። የተመደበው ከሃይቲ ከሞሮኮና ከብራዚል ጋር ነው። በጣም የሚገርመው ከዛሬ 28 ዓመት በፊት ለመጨረሻ ጊዜ ስኮትላንድ በዓለም ዋንጫ ስትሳተፍ አሁን ከተመደቡት 2 ሀገራት ጋር አብሯት ነበሩ። ብራዚልና ሞሮኮ። በሁለቱም ብሔራዊ ቡድኖች ያን ጊዜ ተሸንፈው ወጥታለች። ሞሮኮና ብራዚል ኮቴ ደረቅ ሆነውባት 28 ዓመት ሩብ ምዕተ ዓመት አርቀዋታል። ከዛ በኋላ ሳትመለስም ቆይታ ነበረ። ከሩብ ምዕተ ዓመት በኋላ እነሆ ዛሬ በድጋሚ ተገናኝተዋል። ምን ይፈጠር ይሆን? ዛሬ ከዓለም ዋንጫ ርቀው በዚህ ዓመት የተመለሱትን ሀገራት እንያቸው ብለን ዳሰን ፈትሸን ወደ እናንተ አደረስን። እንቀጥላለን። በየዕለቱ ከስፍራው የምናቀርብላቸውን ዝግጅት ወደ እናንተ እናደርሳለን። ቺርስ ብለን እንሰነባበታለን። አዋሽ ባንክ ለዓለም ዋንጫው ቺርስ ብለዋቸዋል። ቺርስ። እኔም ቺርስ ልበላቸው። በካፕሪኒያ በትኩስ የሎሚ ቁርጥ ከስኳር ጋር በተዋሃደ ከተፈላ የሸንኮራ አገዳ ጭማቂ በሚቀላቀልበት ተወዳጁ የብራዚል ካፕሪኒያ ቺርስ ብያለሁ። ቺርስ በካፕሪኒያ፣ ቺርስ በካፕሪኒያ፣ ቺርስ